ልክ ነው ተማም ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። አባት ደስ ይለዋል፣ አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ኮንግራ ብራዘር ኮንግራ ብራዘር ደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለሜ ወንድም አለሜ ወንድም አለም ለምን ይስቃል ታዲያ? አብርሃም ለልጅ ነው የሚስቀው ወይስ እንዴት ነው? ሩታ ሲጀመር ትችላለች። ብራዘር ወንድሜ በጣም በጣም ደስ ብሎኛል። የምር ቃላት የለኝም። እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦቿ ሳይተናል። እናንተ ወንድም አለም በጣም ደስ ብሎኛል። የምር በጣም በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አለ ዱርታ። ያኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው። ለምን አባወራ ነው? ተፋቱ ኤፋ ተሳስተሃል። ለምን አባወራ ነው? የመቼ ነው ቀኑን ይዋ ማለት ያው ነው ያው ስሙን ነው ብቻ የሌላ ሰው ምናምን እንዳይመስል የጠራውክማ ግልጽ እኮ ነው አብርሽ። ምክንያቱም እስከ ዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ፣ እኔም እርግጠኛ ያልሆንኩኝ ነበር። ይህንን ነገር ይዛ መጣቸው። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው። ደስታ ነው፣ በቃ ደስታ በደስታ ነው። እርግጠኛ ነው። አሁን ይህ ወረቀቱ ይህ መረጃ ትክክል ስለመሆኑ በምን እርግጠኛ ነች ማለት ነው? እንደምን እርግጠኛ ነ? ከዚህ በላይ መርገዝ መረጋገጫ አለ እንዴ? እኔ እስከማውቀው ይሄ ነው በቃ። ሌላ ነገር ያለ አይመስለኝም። አለ ከዚህ ውጭ ማረጋገጫ? ቆይ እስከዛሬ ድረስ ለምን ብራዘር እና ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽም ነበር? አሁን ዛሬ ለማምጣት ለምን ፈለግ? እሱ የራሴ ፍላጎትና እንትን ነበረ። ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? አብረን ይሄን እንኳን አንድ ጊዜ ያልገባ ነገር አለ። ሳምንት ሆነ አይደል ውጤቱን ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ ጥያቄ የፈጠረብኝን ነገር መጠየቅ አለብኝ አይደለ? ትችላለህ። ያለው ነገር ትክክለኛውን ነገር ልትነግረኝ እፈልጋለሁ። ትችላለህ። የነበርኩበት ሁኔታ ከነሱ ጋር ልግባባ አልቻልኩም ነበር በሰዓቱ። ምንም ሊያግባባን አልቻለም። ምንም በቃ ሲጀምር ማለት እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ምንም ያና እሷ ስፔሻሊ እህትህ ቡዜ እኔ የነገረችበት ወይ ምንም ትክክል ስላልነበረ በሳቱ በጣም ተናድጄ ነበር። በጣም እንዴ በቃ የማይሆን ነገር እንዳደረግኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጅ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ፣ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይ እና በዚህ ልክ ተናግራ በዛ ልክ እንደዛ ሆና እንዴት ነው ይሄን ነገር ተቀብዬ አክሰፕት አድርጌ እሺ ብዬ ለምን እኔ ያኔ ብራዘር ነው አብሮሽ ሄዶ አይደለ? እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወጥተን ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘውን ፈቃደኛ አልሆንሽ ማለት ነገሮች እኮ ሁልጊዜ አይመቻቹም። ሁልጊዜ ነገሮች ይመቻቻሉ፣ ሁልጊዜ ነገሮች ምቹ ናቸው ማለት አትችልም። ሁላችሁም የራሳችሁ ጉዳይ ነው ያለባችሁ። ሁሉ እኔም የራሴ ጉዳይ አለብኝ። ለምን የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይገለጽ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት በፌክ ነበር? አዎ እንደዛ እያሰራሽ ቀኑን ማየት ይችላለህ። ሳምንቱ ሙሉ እንዳላሰራሁኝ ዛሬውኑ ነው የተመረመርኩት። ዛሬውኑ ነው ውጤቱን ይዤ የመጣሁት። ቀኑን ማየት ትችላለህ፣ ዓመተ ምሕረቱን ማየት ትችላለህ። ኢቭን ስሜን በደንብ ማየት ትችላለህ። ሩታዬ በቃ ወደ ውሳኔ ስንገባ እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። አሁን እዚሁ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። እኔ በዚህ ልክ ነው ተማም። ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። ኖርማል ነው። ኖርማል ምናልባት ይሄ ወረቀት ፌክ ነው ብለህ የምታስብ ከሆነ
ሌላ ቦታ ሄደን እንትን እንበል አይሻልም እኮ? አሁን የሁሉ ነገር ለእኔ መንገሩ፣ የሁሉ ነገር ለእኔ ማውራቱ፣ አሁን አዲስ ነገር ለመፍጠር መሞክሩ አሁን ለምን አስፈለገሽ? ለምን አስፈለገ ይሄንን ነገር ለእኔ መንገሩ? እሺ እንዴት መሰለክ፣ መጀመሪያ ኤፋም ማወቅ ይፈልግ ነበረ በነገሮች ማለት አሁን ከወንድሜ ጋር ከእህቴ ጋር ያለውን ነገር ተይና እኔና አንቺ በቃ ላይ ካለ አይደለ ከዛ በፊት ያሳለፍናቸው ነገሮች አሉ ከኤፋም ጋር በጣም ቅርብ ነን። ያንን ነገር አስበሽ የእህቴንም የወንድሜንም ያንተንም ነገር ተይና ለእኔ ያስረጂ ለእኔ ንገሪኝ አለኝ። ሁሉም ነገር ትላንትና ነገርኩት። ከዛ በማግስቱ ይሄንን ነገር እንዳሳየው ፈለገ። ሄድኩኝ፣ ተመረመርኩኝ። በጣም ስለተግባባንና ስለተስማማን አሳየሁት። ይኸው ይዤ የመጣው ውጤት ለአንተ ደግሞ መናገር አስፈላጊ የሆነው ደግሞ አይ ቲንክ ያመንክ አይመስለኝም። ማመን አለማመን እኔ ያን ያህል አድቫንቴጅ አለው ብዬ አላስብም። ምክንያቱም ኖርማል ነገር ነው። ሲወለድ ብታምንም ባታምንም ይትሶኪ። ግን ደግሞ በቃ እነሱም ማወቅ ስላለባቸው እርግጠኛ መሆን ስላለባቸው ብዙ ነገሮች ላይ እርግጠኛ አይደሉም እነሱ። ከእናንተ ውጪ ኦዲየንስም የኔ ፋሚሊ ስለሆነ በደስታዬም በሀዘኔም ሁሌም ከጎኔ ስለሆኑ ማወቅ ስላለባቸው ለእነሱም ጭምር ለማሳየት ነው። አሁን ደግሞ ጨቃጨቃ ደግሞ ደስተኛ